መቼስ አንዳንድ የቀን ጎዶሎዎች በህይወታችን የማንረሳውን አስደንጋጭና አንዳንዴም አዝናኝ የሆኑ ገጠመኞችን አሳይተውን የሚያልፉ ሲሆን ታዲያ እኛም ለዛሬ አንዳንድ በምስል የቀሩ አዝናኝና አስደንጋጭ ክስተቶችን ልናስቃኛችሁ ነውና አብራችሁን ቆዩ። 6ኛ የቀበጡ ዕለት። አንዳንድ አዝናኝ ሰዎች የቅርብ ሰዎቻቸውን ለማዝናናትና ለማሳቅ ሲሉ የማይወጡበት ችግር ውስጥ ሲገቡ የሚስተዋል ሲሆን በዚህች እንስት ላይም የሆነው ይኸው ነበር። ይህች ሴት በሃሎዊን በዓል ላይ ጓደኞቿን ለማስደመምና ሳቅን ለማጫር ስትል ነበር ጭንቅላቷን በትልቅ ዱባ ውስጥ እንደ ቀልድ ያስገባቸው። መጀመሪያ ላይ እንደ ቀልድ የጀመረችው ነገር ከጥቂት ደቂቃዎች በኋላ ግን ወደ ጭንቀትና ጩኸት የተቀየረ ሲሆን ዱባውን ከጭንቅላቷ ላይ ልታወጣው በምትሞክርበት ሰዓት እንደ ማስገባቱ ቀላል አልሆነላትም ነበርና ከዱባው ጋር ውጣ አትውጣ እያለች ትግል ውስጥ ትገባ ጀመር። በሰዓቱም ዱባው በቀላሉ ከጭንቅላቷ ላይ ሊወጣላት ባለመቻሉ ጉዳዩ ከቀልድና ከጨዋታ በማለፍ ወደ ፍርሃትና ቅሌት የተቀየረባት ሲሆን በስተመጨረሻም ከብዙ ልፋት በኋላ በአባቷ እርዳታ አማካኝነት ጭንቅላቷ ላይ ተሰንቅሮ አልወጣም ያለውን ዱባ በቀስታ ለማውጣት ተችሏል። እንስቷም ምንም እንኳን ጭንቅላቷን ከዱባው በሰላም ማውጣት ብትችልም ሰዎችን ለማዝናናት ባደረገችው የሞኝ ተግባር ግን ተጸጽታለች። ሌላኛዋ ወጣት ደግሞ በህፃናት የዥዋዥዌ መጫወቻ ላይ ስትጫወት ነበር በድንገት መቀመጫዋ ተቀርቅሮ ለመውጣት የተቸገረችው። ይህን ጊዜም የአደጋ ጊዜ ሰራተኞች ቦታው ላይ ደርሰው ከገባችበት ጎማ ውስጥ ጎትተው በሰላም አውጥተዋታል። እዚህ ጋር ደግሞ ምናልባት በአፍጢሙ ተተከለ የሚለውን ቃል ትክክለኛ ፍቹን ለመግለጽ ከዚህ ሰው ቪዲዮ በላይ የሚገልጸው ምንም ትክክለኛ ፍቺ የሌለው ሲሆን ይህ ሰው ከወደ ጭቃ ውስጥ ያለችውን ትንሽ አሻንጉሊት ለማውጣት ሲታገል ነበር ልክ በዚህ መልኩ በአናቱ የተተከለው። ይህች ካይትሊን ስቶርም የተባለች የ19 ዓመት ወጣት መኖሪያ ቤቷ አካባቢ በዚህ መልኩ ነበረ የመኪና ጭስ ማውጫ ውስጥ ጭንቅላቷ ተሰንቅሮ የተገኘችው። ይህች ሴት ከአንድ የሙዚቃ ድግስ ላይ ወደ ቤቷ በመመለስ ላይ ሳለች ነበር አንድ ትልቅ ጭስ ማውጫ ያለው መኪና በመንገዷ ላይ ያስተዋለችው። ታዲያ በሰዓቱ የትኛው ሰይጣን እንዳሳሳታትና ምን እንዳሰበች ሳይታወቅ ጭንቅላቷን ወደ ጭስ ማውጫው የሰደደችው ሲሆን ጭንቅላቷም ከነጸጉሯ በዚህ ጭስ ማውጫው ውስጥ ተሰንቅሮ አልወጣም ይላታል። ይህን ጊዜ የአደጋ ጊዜ ሰራተኞች ተገኝተው በኤሌክትሪክ መጋዝ ቆርጠው ከጭስ ማውጫው ሊያወጧት የተገደዱ ሲሆን የኋላ ኋላ ነገርየውም ሲጣራ ለዚህ ሁሉ ቅሌት የዳረጋት ስካር ሲሆን በሰዓቱም ከመጠን በላይ በመስከሯ ምክንያት ከፌስቲቫሉ እንደተባረረችና እዚህ ሁሉ ቅሌት ውስጥ እንደገባች ተደርሶበታል። ይህ ሰው ደግሞ ምን ሊያደርግ እንደገባ ሳይታወቅ በአውሮፕላን ማረፊያ ውስጥ ሳለ በሻንጣው እጀታ ውስጥ ጭንቅላቱ ገብቶ አልወጣ ያለው ሲሆን በስተመጨረሻም ጓደኞቹ በረራው ሳያመልጠው ተረባርበው አውጥተውታል። ይህች እንስት ደግሞ ቤተሰቦቿን ፕራንክ ለማድረግ በማሰብ ነበር ቤታቸው ውስጥ ወደሚገኝ መስታወት ጠረጴዛ ሰተት ብላ በደስታ እየደነሰች የገባቸው። ሆኖም ግን ከጠረጴዛው መውጣቱ እንደ መግባቱ ቀላል አልነበረምና የገባችበት ጠረጴዛ ወዲያውኑ መስታወቱ በመገጠሙ ምክንያት ገፍታ ለመውጣት ትቸገራለች። ይህን ጊዜም እየዘፈነችና እየደነሰች የገባችው ይህች ሴት ዳንሷና ዘፈኗ ወዲያው ወደ ጩኸት የተቀየረባት ሲሆን በመጨረሻም ባሰማችው ጩኸት በሰላም ለመውጣት ችላለች። ይህች ሴት ደግሞ ከወንዙ ዳርቻ ላይ ሆና ተመስጣ ስልክ በማውራት ላይ ሳለች ነበር በአቅራቢያዋ ያለውን የኮካ ቆርቆሮ እጠልዛለሁ ብላ አንድ እግር ጫማዋን ልክ በዚህ መልኩ ለወንዙ አስረክባ በባዶ እግሯ የተመለሰችው። 5ኛ ውበትን ፍለጋ። አንዳንድ ውበትን ፍለጋ የሚደረጉ ሙከራዎች ደግሞ ወደ አደጋ ሊለወጡ የሚችሉ ሲሆን አንዲት ወጣት ጸጉሯን ለማበጠር ስትሞክር ነበር የምታበጠርበት ማበጠሪያና ጸጉሯ ተያይዞ አልላቀቅ በማለት ለሐዘንና ለንዴት የዳረጋት ሲሆን በዚህም መኪናዋን እየነዳች በሐዘን ተውጣ ስታለቅስ ታይታለች። ሌላኛዋ ሴት ደግሞ አንድ ከሁሉም የከፋው ነገር ያስተናገደች ሲሆን ከቤቷ ውስጥ ያገኘችውንና በቀላሉ ይታጠባል የሚል ጽሑፍ ያየችበት
የሚያምርበትን ሮዝ ቀለም ያለውን የፀጉር ቀለም አንስታ ፊቷን በሙሉ የተቀባቸው። ታዲያ ነገሩ የቀበጡ ለቶንና ቀለሙን ለማስለቀቅ ስትሞክር ሊለቅላት ባለመቻሉ ለብዙ ቀናት ፊቷ ሮዝ ሆኖ እንዲቆይ ተገዳለች። አራተኛ የምግብ ቤት ገጠመኞች። ወጥ ቤት ብዙ ስህተቶች የሚፈጸምበት ቦታ ሲሆን ይህች ሴት በአንድ በምትሰራበት ጓዳ ውስጥ ከአቅሟ በላይ የሆነን ሸክም በብልሃት ከማንሳት ይልቅ ጉልበት ተጠቅማ ላስቲኩን ስትወረውረው እኔስ ከማናንሼ ብሎ ልክ በዚህ መልኩ ጎትቶ ከመሬት ሲደባልቃት ታይቷል። ይህ አስተናጋጅ ወንድማችን ደግሞ እብሪቱን ቅብጠት ሳይታወቅ በርከት ያሉ የድራፍት መጠጫዎችን ከነድራፍታቸው ተሸክሞ ብቃቱን ሊያሳይ ሲሞክር ነበር ይህን ሁሉ ድራፍት ለመሬቱ ያጠጣው። አንዲት ሴት ደግሞ የፕላስቲክ መክተፊያዋን በጋለ ምድጃ ላይ አስቀምጣ ሙሉ በሙሉ እንዲቀልጥ ያደረገች ሲሆን ይህችኛዋ ደግሞ ፒዛን ያለ መጋገሪያ ትሪ በቀጥታ ምድጃ ውስጥ በመክተቷ የሙያዋን ጥግ በዚህ መልኩ ለዓለም ያሳየች ሲሆን ፒዛውም ሙሉ በሙሉ ተበታትኖና ተበላሽቶ ምድጃውን አበላሽቶት ይታያል። እዚህ ጋር ደግሞ ፓስታን ያለ ውሃ ምጣድ ላይ ጥዶ ያቃጠለውም ሌላው ባለሙያ ሲሆን ይህም ብዙዎችን ያዝናና አጋጣሚ ሆኖ አልፏል። ሶስተኛ ብልሃት የጎደላቸው ሰዎች። ምንም እንኳን ወንጀል መፈጸም ተገቢና ትክክል ባይሆንም ለሱም ቢሆን ብልሃትና ጥንቃቄ እንደሚያስፈልገው የእነዚህ ሰዎች ቪዲዮ በቂ ማሳያ ነው። አንድ ሰው የጎረቤቱን ዕቃ ከበራቸው ላይ ለመስረቅ ሲሞክር ማንነቱን ለመደበቅ ቲሸርቱን ፊቱ ላይ ቢያደርግም ፊቱ በሙሉ በበር ካሜራው ላይ በግልጽ ይታይ ነበር። ሌሎቹ ሁለት ብልጦችን ባዮች ደግሞ ወደ አንድ ቤት ለመግባት ሲሞክሩ ፊታቸውን በማርከር ቀብተው ማንነታቸውን ለመደበቅ የሞከሩ ሲሆን ሌላኛው ደግሞ ዣንጥላውን በተገቢው መንገድ ከመጠቀም ይልቅ በተሳሳተ መንገድ ይዞ ከዝናብ ለመከላከል ሲሞክር ታይቷል። ሁለተኛ የግንባታ ላይ ገጠመኞች። የሀገር ሰው ሲተርት አቅምን አውቆ መኖር ጥሩ ነው እንደሚባለው ሁሉ እዚህ ጋር ደግሞ የወንድማችን ከአቅሙ በላይ የሆነን ጋሪ በኃይል ለመግፋት ሲሞክር ነበር ድንገት ጉልበቱ ከድቶት አፈር የተከናነበው። የሰው በጓሮ ያለውን ዛፍ በመቁረጥ ላይ ሳለ ነበር ዛፉ በቀጥታ በጎረቤቱ አጥር ላይ ወድቆ ከፍተኛ ጉዳት የጎረቤቱ ቤት ላይ ያደረሰው። ይህም ድፍረት የተሞላው ስህተት ለብዙ ኪሳራ የዳረገ ሲሆን ወዲያውም በአካባቢው ፖሊስ ተይዞ ተወስዷል። አንደኛ የሞኝ ሰው ስራ። ይህች ሴት ደግሞ በሚያሳዝን ሁኔታ እጇ ሽንት ቤት ውስጥ ገብቶ ተቀርቅሮ የተገኘች ሲሆን ታዲያ ይህ እንዴት ሊፈጠር ቻለ የሚለው የብዙዎች ጥያቄ መሆኑ እርግጥ ሲሆን ለዚህ ሁሉ ምክንያቱ ታዲያ ሽንት ቤት ውስጥ በድንገት የገባውን የሼቨር ማንሻ ለማውጣት በምትሞክርበት ወቅት ነበር ይህ የተፈጠረው። የሚገርመው ግን እጇን አይኗ ያየ የመጸዳጃ ሲንክ ውስጥ ከታ ብዙም ውድ ያልሆነን ዕቃ ለማውጣት መድፈሯ ሲሆን ታዲያ ነገሩን ይበልጥ የሚያዝናናው ደግሞ ሲንኩ ከነጇ ተነስቶ በድንገተኛ አደጋ ሰራተኞች አማካኝነት መወሰዷ ነበር። እናም በዚህ የሞኞች ዓለም ውስጥ ያየናቸው ታሪኮች እንደሚያሳዩት የሰው ልጅ የማሰብ ችሎታ ገደብ የለሽ ቢሆንም የሞኝነቱ ጥግም እንዲሁ ገደብ የሌለው መሆኑ ሲሆን እነዚህ ክስተቶች በአንድ በኩል አስቂኝ ቢሆንም በሌላ በኩል ደግሞ ድርጊቶቻችን በአጽንኦት ማሰብ ምን ያህል አስፈላጊ እንደሆነ ያስተምሩናል። ቸልተኝነትና አስተውሎት ማጣት ለከፍተኛ አደጋና ውርደት ሊዳርጉን እንደሚችሉ ከነዚህ ታሪኮች የምንማር ሲሆን ሕይወትን በጥንቃቄና በማስተዋል መምራት ከምንጊዜውም በላይ አስፈላጊ ነው ያለን የዛሬን በዚያ በቃን። እስኪ እናንተ የትኛው ቪዲዮ ዘና እንዳደረጋችሁ ኮሜንት ላይ አሳውቁን። አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ እስከምንገናኝ ቸር ቆዩልን።